መለሰች እኮ ለሱ ሴፍቲ ስል ለሱ ስል ነው ሚዲያ ላይ ላለማውጣት ግን በውስጥ እየነገርኩት ነው አይነት ነገር ብላለች እኮ እንደዛ አይነት ነገር። እሺ አሁን ገኒ ደግሞ አዳምጪኝ። የሆነ ቦታ ላይ ደግሞ ምን አለች? እኔ መጥቼ ለሷ የነገርኳት እሷ እንዳትጎዳ ነው እንዴ? ምን ማለት ነው? እሱም እንዳይጎዳ እሷም እንዳትጎዳ እያሰበች የቱ ጋር ነው ያለችው? ንገሪኝ እስቲ። ሰላም እንዴት ነሽ? 35 የቱ ጋር ነው ያለችው? እስቲ ንገሪኝ ገኒዬ፣ በደንብ ካዳመጥሻት ንገሪኝ። ምን እንደገና ድገሚልኝ። ቆይ እሺ፣ ስራ አይደለም ካልሺ ለሱም እያሰበች ነው አይደል? ተገልብጣ እንደ ስራው እኮ ነው ስንሄድ፣ እንደ ስራው አሁን በስራው መንገድ ስንሄድ ለምን አልነገረችም? አሁን ለምን አልነገረችም ለሚለው የእሷ መልስ ጠየቃት። ሚፍታም ሲጠይቃት አይ እኔ ለሱ ለማሰብ የተነሳ ደግሞ በውስጥ እየተነገርኩት ነው ታውቀዋለህ ትለዋለች። ለሱ ካሰበች ማለት ነው። ለሱ ካሰበች አስቤያለሁ ብላ ካለች ለምን መታሁን ላይሚ መንገር አስፈለጋት? እንግዲህ ወደ መጨረሻ ምን አለች? ተናገረች እኮ እዛ ላይ ወደ ሽምግልና እየሄዳችሁ ነው አለች። ያ ሽምግልናው እንግዲህ እንትን ከማለቱ መበጥበጧ ነው በእሱ አካሄድ፣ በድራማውም አላውቅም ብቻ ማናችንም ብንሆን እዚህ ጋር ደግሞ ላስረዳሽ፣ ማናችንም ብንሆን ማናችንም ላይ ቢፈጠር ትክክለኛውን ሪያሊቲውን ነው የምናገረው። ማናችንም ብንሆን እንደዚህ አይነት ነገር ቢፈጠርብንና እዚህ ጋር ትዳር ሊያደርግ ቢመጣ እሱን ጥያቄ ውስጥ ነው የምንከተው ነው አይደለም? አንቺ ትለቂዋለሽ ወደኋላ ሲሸሽብሽ ያለቀውም። ግን ሀይሚዬ ትላንትና እናተ ትላንት ወዲያ ምን ብላለች? ያው ትሰሚያለሽ እኮ አንቺ በደንብ የምታዳምጪ ነው። ትላንት ወዲያ ምን ብለዋለች? እኔ እናንተ ካሜራ ፊትና እኔ ጋር ሌላ ነህ። እኔ እናንተ በውስጥ የምንነጋገር ሁሉንም ነገር ንገራት፣ ለሷ አትዋሻት፣ እሷ አታውቅም። እንግዲህ አሁን እንደሱ አባባል እንደ ድራማው አባባል ውስጥ ለውስጥ እየተደዋወሉ ነው እንደተነጋገሩ አድርጋ ነው የምትናገሩ ልጅቷ። የልጅቷን ነው አሁን ትክክል ነው ምናምን ብለን እኛ እናቅም ብለሽ አሁን እኔ ልጅቷ ላይ ምናምን አይደለም እየሄድኩ ያለሁት። አሁን እንደዚህ አይነት ሪል ነገር የለም አለ ገኒ አለ ስናወራ አለ አይደል? በቃ ኢትዮጵያ ውስጥ በተለይ ኢትዮጵያ ውስጥ አንዳንድ ወንዶች ምን ያደርጋሉ መሰለሽ? አንዳንድ ወንዶች ይኸውልሽ አንቺ ፊት ለፊት ላይ ሲመጡ ሽምጥጥ አድርገው ይክዳሉ። በስተጀርባ ደግሞ እሷ ስላለች ነው ብሎ መከላከያ ያደርጋል። ገባሽ አይደለ? ከለላ ያደርጋል። ይሄ ማለት አሁን እያሳዩት ያለው ነገር ነው። አሁን ደግሞ ነገ የምትለውን ትሰሚያለሽ። አሁን እንደዚህ ይሆናለች አይደለ? ትመጣና ደግሞ አውቆ ሊሸውድሽ ነው። እናንተ ጋር ሲቀርብ እኮ እየዋሸ ነው። አንዳንድ ወንዶች አሉ ልክ እውነታውን ስትነግሪያቸው መተው ሊያንቁት ይደርሱ። ሲፈጽሙት ምንም አይመስላቸውም። ልክ ተግባራዊ ላይ ሲውል ደግሞ አድርጌዋለሁ ይሄ ነገር አለብኝ ብለሽ ስትነግሪያቸው ቱግ ብለው አንቺን ሊመቱሽና እንትን ሊሉሽ ነው የሚመጡት፣ ሊገሉሽ ነው የሚመጡት። ሲፈጽሙት አይታወቃቸውም። ተግባባን? እሱ እንደውም ከ6 ወር በፊት አልነበርኩም እንደውም ይላል ብዬ ነበር የጠበቅኩት። እንደውም መጥቻለሁ ብሎ አመነላት። መጥቻለሁ ግን ምንድን ነው ያላት? እሱ እንደውም ትንሽ አመነ። አንዳንዶቹ እኮ ከነ ጠቅላላው ነው የሚሸመጥጡት። በቃ ይሄ ማለት ስራ ነው። እየሰሩ ነው ያሉት፣ እያስተማሩ ነው ያሉት። ምንድን ነው ምን ማለት ነው? መጀመሪያ የእሷን በፍቅር ቢይዛት ይሻላል ልጅቷን ሲል ሰምታችኋል። እንትና ላይ አብ የቀረበበት ቪዲዮ ላይ ማነው ስሙ? ይሄ ቀራጩ አቤቱ ነው። አብ የእሱ ወንድም የራሱ ወንድም መጥቶ ቤካ ምን አለ መሰለሽ? በፍቅር ብንጨርሰው ይሻላል ከሷ ጋር አለ። ኦኬ። ስለዚህ የሚያውቀው ነገር አለ ማለት እኮ ነው። እንደ በድራማ ውስጥ የሆነ የሚታወቅ የሆነ የተያዘ ነገር አለ ማለት ነው። ገባሽ? ግን አሁን አንቺ ሀይሚዬ እኔ ቆንጆ ግን ሀይሚዬ እንትና ሀይሚ የምታውቅ ነው የሚመስልሽ በአንቺ ጭንቅላት? ይሄን ሁሉም ያውቃሉ ብለሽ ነው የምታስቢው? እዛ ውስጥ ያሉት ሁሉ እኛን ለማስተማር ሀይሚም ጭምር ታውቃለች እኛን ለማስተማር ብለሽ ነው የምታስቢው? እስቲ አንቺ የእውነት አንቺ ሄደሽ እስቲ ኮብልስቶን ላይ ወደቂ አትደሚ እንዴ? ያው እሱማ ነው ያው አትደሚ ከባድ ነው። በስ ታዲያ ከባድ ነው። ድንጋዩ ላይ እንትን ስትል እኔ በስ ታዲያ ኮብልስቶን ላይ የትኛውም ሰው ኤአይ የሚባል ነገር አለ፣ ቴክኖሎጂ የሚባል ነገር አለ። እኔ ቆንጆ ሪፖስት አድርጋለች አይቻለሁ። አዳምጪኝ፣ ሰዓቱ አዳምጪኝ። ይኸውልሽ አሁን አንዳንዴ ስታዩ በስነ ስርዓት እዩ ምላችሁ ነገር አለ። የሰው ልጅ እንዲህ በቆመበት ቀጥታ ወደ መሬት ሲወድቅ
ርቀት አለ እኮ አይደል እንዴ? ርቀት ያለበት ቦታ ላይ ሄዶ ሲወድቅ አደሚም እንዴ? የሆነ ነገር አትሆኝም እንዴ? ይሄንም ማስተዋል ኤአይ የሚባል ነገር አለ። እሺ ቴክኖሎጂው ይሰራዋል፣ ችግር የለውም። ቴንኪው አልማዝዬ፣ የኔ ቆንጆ። ኤአይ የሚባል ነገር አለ። እሱ አሁን ለድራማው ድራማ ነው እየተሰራ ነው። እርግዝና ያለባትን ሴት አታውቅሽብኝ በዚህ አታውቅም ታውቃለች ብዬ አይደለም አወቀችም አላወቀችም ሼር አድርገዋለች ነው እንደምትይው ሃይሚ ሼር አድርገዋለች ነው ያልሽው? እንትኑ አንድ ቁጥር የጻፍሽው ልጅ ገስት ላኪልኝ። ሪፖስት አድርጋለች ቲክቶክ ላይ። ምን ቲክቶክ ላይ ቅድም ገብቼ ቤት ሳይ ሪፖስት ያደረገችው አላት። በፊት አላረገም። ኦኬ አላውቅምሽ። እና የሆኑ አንዳንዴ በስነ ስርዓት ማየት አለብን። በስነ ስርዓት ማየት አለብን። በስነ ስርዓት ምክንያቱም አወዳደቅሽ አንቺ ኖርማሊ እንኳን ዝም ብለሽ ሄደሽ ድፍት ስትይ እንኳን ደም የሆነ ነገር ትሆኛለሽ። እኔ ግን ዛሬ ተውናል። የእንትና ድንጋጤ ፊቱ፣ ቅላቱ፣ ምኑ ዛሬ የብሩክ እንደ ደንበኛ ተዋናይ የሆነው ዛሬ ብሩክ። ይኸውልሽ አዳምጪኝ ገንዬ፣ እነ እንትና ጋር ስትሄድ እኔ አንደኛ ፍራንክ ነው ብዬ ያዝኩት ምንድን ነው ብሩክ ያልማለት ኖ ማማል አለመማል ሳይሆን እነሱ ዝም ብለው ዩቲዩበር ዝም ብለው እየማሉ የሚኖሩ ናቸው። ታዩ እንትና ጋር ስትሄጂ ማነው ይሄ የሚቀርጸው ማን ነው? ቤካ ነው። ቤካ ቤቷን ታውቀዋለህ ወይ? የት እንደምትኖር ታውቀዋለህ ወይ? በምን እናገኝ አላቃትም ብሏል። እዛ ጋር ቪዲዮ ላይ ሂዱና ይውጣ። ሞክራለሁ ብሏል። ሞክራለሁ እንዴት አውቆ መጣት? እንዴት አውቆ መጣት? ሞክራለሁ ብሏል። ሃይሚዬ መፍታህ እንዴት አውቆ መጣት? አዎ ጥያቄ መጣት። መፍታህ እንዴት አውቆ መጣት? ቤኪ ነው እኮ በቤኪ አማካኝነት አገኘኋት። እንዴት አውቆ መጣት? በቤኪ እኮ ነው እንዴ? ዛሬ እኮ ነው ቪዲዮ ያየነው። ገና ኦኬ፣ ዛሬ አላቀምና ደግሞ በቀደም ሞክራለሁ እኮ ነው። ዛሬ እኮ ነው። ዛሬ ሀቤት እኔ አላቀም እና ዛሬ እኮ ነው ሞክራለሁ ያለው። ሀቤት እኮ ነው እንዴት ያለው እንዴ? አላቃትም አለ። እንዴት አመጣት? ነይ ዘህራ፣ ነይ ዘህራ፣ ትንሽ እንሳቅ እስኪ። በህይወቴ ድረሺ፣ በህይወቴ ድረሺ ነው። እሷ እኮ ጠፍታለች ከቲክቶክ መንደር አለ። ዘሃራ አለች። አይመችሽም ነው ዘሃሩ? ይዞኝ ሮጠ እያለችሽ ነው። ወዴት ነው ሮጠው? ደህና ነሽ? አለ እግዚአብሔር ይመስገን። አምታታው ነይ። እሺ ቆይ እስኪ ሳዱ። እሺ እኔ ይሄ እስካሁን ድረስ ስራ ነው ብዬ ግን አላምንም። ማለት ስራ ነው ብዬ አላምንም፣ ግን ፈጣሪ ጥሩ ነገር ያደርግልን እንጂ እያረኩ ነው እኔ ነው አንቺን አይደለም ዛሩን የተናገርኩት። እኔ በራሴ በግሌ ማለት ነው እውነትን ድረስ ስራ ነው ብዬ አልቀበለውም፣ ግን መጨረሻውን አያለሁ። ግን ይሄ ነገር እውነት ከሆነ ምንድን ነው የሚደረገው? እውነት ነው እውነት ቢሆን አሁን ይሄ ነገር ሪሊ ቢሆን እውነት ነው ብዬ ነው ራሴን ያሳመንኩት። እንደናንተ ስራ ነው ብዬ አይደለም፣ እውነት ነው ብዬ ነው ራሴን ያሳመንኩት። አንቺ ላይ ወይ ዛሃሩ ወይ አንቺ ላይ ቢሆን ኖሮ ምን ታደርጊያለሽ? ለምን አታውቂም እንዴ? አንቺ ሪል ህይወትሽ ላይ ቢመጣ ግማታም ዛሩ ራት በላሽ ትለኛለች። አንቺ ህይወት ላይ ቢመጣ ምን ታደርጊያለሽ? ህይወቱ ያንቺ ነው አይደል? ምን ታደርጊያለሽ? ትሄጂበታለሽ፣ ትዘልቂዋለሽ። ከሆነ እኔ አልዘልቅበትም። እኔም አልዘልቅበትም ማለት ይሄ ጋፈጠው እችላለሁ፣ መጨረሻውን ላየው እችላለሁ። እጄ እውነቱን እስከ መጨረሻ ድረስ ጋፈጠዋለሁ። እውነት ከሆነ ሪሊ ከሆነ ግን ከዛ ህይወት ነው የምወጣው። ምንም ማድረግ አልችልም ማለት
ያ የሚወለደው ልጅ አላባት ማደግ የለበትም። ስለዚህ ከዛ ህይወት እወጣለሁ። ግን እኔ የምለው ፈጣሪ እውነት አያደርገው፣ እሱ ብቻ ነው ጸሎቴ። ለምን አያደርገው? ያቺ ሴት አታሳዝንሽም? ኖ እኔ ያልኩት የብሩክ እንደዚህ ያደርጋል ብዬ አላምንም። እሱ ለሱ እውነት እንዳይሆን ነው እንጂ ለዛች ልጅ ሴት ልጅ ናት። እኔም ወልጃለሁ አውቃለሁ። ግን ሴት ልጅ ናት። ምን ማለት እንደ ሴትነት ይረዳታለሁ። እሷም ወዳ ላይሆን ይችላል። እንደዚህ ልንወያይበት ነው እኮ የሚያመጡልን። ጎበዝ ሂጂ። ሴት ልጅ ናት፣ ወዳ አይደለም ያን እዛ ውስጥ የገባችው። ግን እዛ ውስጥ ወዳም ባትገባበት በትክክለኛው ነገር ብትሄድ ከፈጣሪ ዘንድ ታገኛለች። አሁን እሷ በውሸት ከመጣች ከፈጣሪ ዘንድ አታገኝም፣ ከሰው ዘንድ ምንም ነገር አታገኝም። ምክንያቱም ንጹህ ሰው ላይ ነው እየመጣች ያለችው። የራሳ ሰው አይደለም እየፈለገች ያለችው። ወይ ደግሞ እንደዚህ ሆኛለሁ የድሮ ፍቅረኛ ነኝና እንደዚህ አይነት ነገር ደርሶብኛል፣ እባክን ረዱኝ፣ አግዙኝ፣ በዚህ አይነት ነገር ጠይቁልኝ ብትል ሊያግዟት ይችላሉ። ግን በውሸት ከመጣች በንጹህ ህይወት ላይ መታ እየበጠበጠች ስለሆነ ለሚወለደው ልጅም ሌላ ነገር ነው፣ እሷ በምታጠፋው ነገር ነው ያ ልጅ የሚቀጣበት። ገብቶሻል? ስለዚህ እንግዲህ ልቦና ይስጠን ሁላችንም። የምንደናደሩ ነው። ሴት ልጅ እንወልዳለን እንግዲህ ፈጣሪ ለሁሉም ሰው ልቦና ይስጥ እንጂ ምንም ማድረግ አይቻልም። እና እነዚህ ልጆች እንግዲህ ከልባችን ልናወጣ አንችልም። እኔ ብዙ ጊዜ ከልቤ ላስወጣ ፈልጋለሁ፣ ግን የሚወጣ ልጆች አይደሉም። መጀመሪያ ቢያስረዳሽስ? አሁን ጥያቄ በጥያቄ ነው። ምክንያቱም ከዛ መጨረሻ ላይ መልሱን ሰጥሻለሁ። መጀመሪያ አስረድቶሽ ቢሆንስ? ጓደኛ ነበረኝ እንደዚህ ተፈጽሞብኛል ብሎ አስረድቶሽ ቢሆንስ? ኦኬ፣ እሱ እንደዚህ ማለት መጀመሪያ እኔ አሁን ባለቤቴ ማለት ነው የኔ ባለቤት ሌላ ጓደኛ ኖሮት ሳይነግረኝ ወይ ደግሞ ያንን ነገር የጓደኛ ኖሮት ለእኔ ሳይናገር ህይወት ውስጥ የተዳሩት እኔም ቢያገባኝ ወይ ደግሞ ከኔ ጋር ቢሆን ያን ነገር አልዘጋውም። ከትዳር ውስጥ ገብቻለሁ። ኖርማል እነሱ ትዳር ውስጥ አልገቡም። ትዳር ውስጥ ከገባው በኋላ እጋፈጣለሁ ማለት ትዳር ነው የያዝኩት። ስለዚህ ያቺ ሴት እኔ ህይወት ውስጥ እንዳትመጣ ልጋፈጥ እችላለሁ። ከኔ በፊት ከኋላው ከሆነ ደግሞ አይመለከተኝም። እንደዚህ አርግዛ ብትመጣስ? ወይኔ እኔ ከባድ ነው ይሄ ለማሰብ። ጌታ እንዴት እንደሚደረግ አላውቅም። እውነት እኔ እንዴት ነው ማስረዳት አልችልም። በቃ የሆነ ረጋ መጀመሪያ ይኸውልሽ፣ ከመቾከልም ከመወሰንም ምንም ከማለት በፊት እሱና እሱ ራሱ በራሱ ያደረገውን ነገር ያውቀዋል። መጥቶ ነበር። አዎ መጥቶ ነበረ። ምንድን ነው የፈጸመው? ቁጭ ብሎ አሁን ያስብበታል። ምክንያቱም ጥያቄን የሰጠችው ጠይቀዋለች። ጥያቄ እስከሰጠችው ድረስ ቁጭ ብሎ አሁን ራሱን በራሱ ይጠይቃል ማለት ነው። ካደረገው ያውቀዋል፣ ካላደረገውም አያውቀውም ማለት ነው። ግን እዛ ጋር ፈጽሞት ከሆነ ጥፋቷ ምንድነው? ልጅቷ እስካሁን መቆየት መዘግየት የለባትም። ለእሱ አስቤ ነው ለምትለው አላሰበችም። ብታስብ ኖሮ አትናገርም ነበር። ለሀይሚማ አላሰበችላትም። እዚህ ጋር እንዘጋዋለን። ሲቀጥል 6 ወር ሙሉ ተሸክማ የተቀመጠችው የእሱ ልጅ ከሆነ ማሳወቅ ግዴታዋ ነበር። አሁን ከበስተጀርባ ከሱ ጋር ከተለያየች በኋላ ተፈጽሞ እስከሆነ ይሄም አለ። ተግባባናል። አሁን የሰው ህይወት ልታበላሽ ነው እንደ መጣሽው ልጅሽን የልጅ አባትሽን ፈልጊ ብላታለች። ሀይሚ ሰምታችኋታል? እንደዛ ብላለች አይደል? አዎ። እንደዛ ብለው ማለት ደግሞ ምን ማለት ነው መሰለሽ የኔ እናት? እንደዛ ብሎ ማለት ደግሞ እሱ ከሱ ጋር እንደዚህ አይነት ነገር ብታደርግም ባታውቅም አይደለም። ወይንም ይኸውልሽ ከሱ ጋር እንደዚህ ብያለሁ ብላ ሰዎች አሉ። ምክንያቱም አንዳንዴ የራሳቸው ህይወት ባልሆነ ነገር ላይ ልግባ እረዳለሁ፣ አንቺን ግን አልፈልግሽም የማለት መብት አለው። በግድ አስሮ የሚያስቀምጠው ሰው የለም አይደለ እኮ። እንደዚህ ነገር አለ አለ። አሁን ባልና ሚስት ራሱ ሆኖ እኔ አሁን አክስቴ ትዳር ውስጥ እያለች እሷ ለንደን ውስጥ ነው የምንኖረው። እዛ እሷ ኢትዮጵያ ነው የምትኖረው። እዚህ ፎቶ ልኮ ምንድን ነው ያለው? ምንም ነገር የለኝም ማለት ፎቶ አይታ ምን አይታ ይዛት ወደ ለንደን መጣ።
ሲመጣ አብሮ እየኖሩ ከሁለት ዓመት በኋላ ልጅ ወለደች። ልጅ ከወለደች በኋላ ሌትስ ጎ አረ ድምፁ ናፍቆኝ ነበር። ያንበ እንዴት ናችሁልኝ ማይ ፋሚሊ? አይ ላቭ ዩ ሶ ማች አይ ላቭ ዩ በጣም ላይክ መግለጽ አልችልም እግዚአብሔርና እየተሰማኝ ያለውን ስሜት። አይ ላቭ ዩ ኦል። በቃ እንደዚህ አይነት ፍቅር እኔ አይቼ አላቅም። አስቴርዬ ትሙት በጣም ወዳችኋለሁ። አይ ላቭ ዩ ኦል። አኮራችኋለሁ። ደግሞ ትልቅ ነገር ጠብቁ ከኔ። አስደስታችኋለሁ ፋሚሊ። አይ ላቭ ዩ ሶ ማች Thank you so much guys. እስጢፎ ትንሹ ጥላውን ገሰሰ ይላል። የሳይ 110,000 ሰው ገብቷል። I love you guys. Thank you so much my family. ዋስዬ thank you so much.